አነስተኛ ይዞታ ያላቸው አርሶ አደሮች አርብቶ አደሮችና ከፊል አርብቶ አደሮችን በኩባንያው በማደራጀት መሬት የመጠቀም መብታቸውን ለመደንገግ የሚያስችለው የግብርና ቢዝነስ ኩባንያ ረቂቅ አዋጅ ላይ የሕዝብና የባለድርሻ አካላት ይፋዊ ውይይት ተካሂዷል። የግብርና ቢዝነስ ኩባንያ ረቂቅ አዋጅ ላይ የሕዝብና የባለድርሻ አካላት ይፋዊ የውይይት መድረክ ያካሄደው በሕዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ረቂቅ አዋጁ አርሶ አደርና አርብቶ አደሮች የእንስሳት ሀብታቸውንና ጉልበታቸውን ወደ ካፒታል በመለወጥ ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የሚያስችል ነው ተብሏል። ሪፖርተራችን ምስልያ ሽም በረቂቅ አዋጁ ላይ ለተነሱ ጥያቄዎችና አስተያየቶች የተሰጡ ምላሾችን አካታ ተከታዩን ዝርዝር ዘገባ አሰናድታለች። የሕዝብ እንደራሴዎች ምክር ቤት ግንቦት 27 ቀን 2018 ዓ.ም ባካሄደው 23ኛ መደበኛ ስብሰባው የግብርና ቢዝነስ ኩባንያ ረቂቅ አዋጅን ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል። በመሆኑም በዛሬው ዕለት በረቂቅ አዋጁ ላይ የሕዝብና የባለድርሻ አካላት ይፋዊ የውይይት መድረክ ተካሂዶበታል። ውይይቱን ያካሄደው የሕዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ግብርና የኢትዮጵያ ኢኮኖሚ እድገት፣ የኢንዱስትሪ ልማትና የስራ ዕድል ፈጠራ ዋነኛ መሰረት በመሆኑ ኋላ ቀር ከሆነው የግብርና አሰራር በመላቀቅ ወደ ዘመናዊ ተወዳዳሪና ገበያ መር ስርዓት መሸጋገር እንደሚገባ ገልጿል። አነስተኛ ይዞታ ያላቸው አርሶ አደሮች፣ አርብቶ አደሮችና ከፊል አርብቶ አደሮችን በኩባንያ በማደራጀት መሬት የመጠቀም መብታቸውን፣ የእንስሳት ሀብታቸውንና ጉልበታቸውን ወደ ካፒታል በመለወጥ ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የሚያስችል ግልጽ የሕግ ማዕቀፍ ለመደንገግ የግብርና ቢዝነስ ረቂቅ አዋጅ ማስፈለጉን ደግሞ በግብርና ሚኒስቴር የፖሊሲ ምርምርና ጥናት መሪ ስራ አስፈጻሚ ተስፋዬ መንግስቴ ናቸው ያብራሩት። የተለያዩ ሕጎችን አውጥተናል። እንደምናውቀው አንዱ ሕግ ከሌላ ጋር እንዲጣረስ የተደረገበት ሁኔታ አልነበረም። ቀደም ሲል የተሻለ አቅም ሊፈጥሩ እንዲችሉ ሲነርጃይዝ አድርጎ በመደመር አስተሳሰብ የተለየ ውጤት እንዲመጣ ይፈልጋል። እንደምናውቀው የህብረት ስራ አዋጅ አለን፣ ወይም ደግሞ የኮመርሻል ኮዱም አለን። አንዳንድ ጊዜ እኛ የምንፈልገው እነዚህ አደረጃጀቶች እውቅና እንዲያገኙ ማድረግ ነው፣ ኤንቲቲ እንዲሆኑ ማድረግ ነው። ነገር ግን ምን ህግ አለን ብለን ስናስብ ይሄ ያሰብነውን ሊያስተናግድ የሚችል ህግ የለንም። መሪ ስራ አስፈጻሚው የቀረበው ረቂቅ አዋጅ አስፈላጊነቱን፣ ዓላማውን፣ አመሰራረቱንና የድርሻ ዋጋውን የተመለከቱ ማብራሪያዎችን የሰጡ ሲሆን በቀረበው ረቂቅ አዋጅ ላይ ከመድረኩ ተሳታፊዎች ጥያቄና አስተያየቶች ተሰጥተዋል። ለቀረቡት ጥያቄዎችም ምላሽና ማብራሪያ ተሰጥቶባቸዋል። አንድ ሰው በቆመበት አይሄድም። የኤሊ ጉዞን አንጓዝም። ምክንያቱም መፍጠን ያስፈልገናል። ለውጥ እንፈልጋለን። እድገትን ነው የምንፈልገው እንደ አርሶ አደር ማለት ነው። ለከርስ ብቻ አይደለም የምናመርተው፣ ለሆዳችን እንደ ድሮ ለቤተሰብ፣ ለአካባቢው፣ ለሀገር ነው የምናመርተው። ይድል እንሰራለን። የሰራነው ስንገዛ ውድ ነው የምንገዛው። ስናመርት ደግሞ እስከለፈንበት በኋላ ደግሞ ርክስ ነው የምንሸጠው። የማስቀመጡ ሂደት እንኳን በተግባሩ አይሰማም። በዛን ጊዜ ብዙ ስለሆነ በዛው የሚጠፋና የሚያልቅ አይመስልም። አሁን ይህ ሀሳብ ግን የሚያስቀምጥልን ለወደፊቱ እድገት የሚሰጠን፣ ለሀገራችን እድገት የሚሰጠን፣ ለልጆቻችን ተግባርና እድገት የሚሆን ይሄ ካምፓኒ መመስረት እኛ ዛሬ ለራሳችን ሰው ለልጅ ልጆቻችን ለሀገራችንም ደግሞ የስራ እድልም ፈጥሮ ወደ ውስጥም ወደ ውጭም ምርቶችን የመላክ ከውጭ ምንዛሬ ማምጣት የተለያዩ ጥራት ያላቸውን የቴክኖሎጂ ውጤቶችን የማግኘት በህብረት ስራ ኦልሞስት 80% ከጽሁፉ ጭምር ጠቅሳለሁ። 80% በላይ እዚህ የተጠቀሰ ነው ማለት ነው። እንዴት ነው የሚሆነው? እና አጠቃላይ የኩባንያው ምዝገባ በምንድን ነው? በንግድ ህግ ነው። ቅድም ተጠቅሷል። 5 የንግድ አይነቶች አሉ። ከዛ ውስጥ የህብረት ስራ ማህበራት 5ኛው 6ኛው የንግድ ህግ ውስጥ ነው ያለ። ይሄኛው በየትኛው ህግ ነው የሚመዘገበው? አላተርፋለሁ ከምሰራው ስራ አትርፌ ለሼርሆልደሮቼ ምን ያህል ትርፍ አምጥቼ በዲቪደንድ ምን ሊያገኙ ይችላሉ ብሎ እንዲል የሚያደርግ ነው። እና ይሄ ትልቅ ዲማርኬሽን ነው። ፕሮፊት ኦሪየንትድ ሆኖ ማምጣት ትልቅ ዲማርኬሽን ነው ብሎ መውሰድ ይቻላል። ከግብርና ጋር ባለው ከድምፅ አሰጣጥ ጋር በተያያዘ ህብረት ስራ አብሶሉት ዲሞክራሲ ነው ያለው። እያንዳንዱ አባል እኩል ድምፅ አለው። በዚህ ጊዜ አብሶሉት አይደለም። መሰረታዊ አንድ አባል አንድ ድምፅ የግድ ይኖረዋል። ከዛ በኋላ ያለው ግን
በሚያቀርበው ምርት መጠንና ባለው የመሬት ስፋት ይወሰናል ይላል። ስለዚህ የድምፅ ልዩነት መኖሩ በራሱ አውቶማቲክ ትልቅ ዲማርኬሽን ነው ብዬ እወስዳለሁ። ዲሞክራቲክ አይደለም ፉሊ ሳይሆን በመሬቱና በሚያቀርበው ምርት መጠን ብሎ ይወስናል። የግብርና ሚኒስትሩ አዲሱ አረጋ በበኩላቸው ከመድረኩ የተነሱ አስተያየቶችም ጥያቄዎችም ለረቂቅ አዋጁ እንደ ግብዓት የሚወሰዱ መሆናቸውን የገለጹ ሲሆን ረቂቅ አዋጁ መዘጋጀቱ የሀገሪቱን ገበሬዎች በዘመናዊ መንገድ የራሳቸውን ምርት ራሳቸው መሸጥ እንዲችሉ ለማድረግ መሆኑን ገልጸዋል። የረቂቅ አዋጁ መዘጋጀትም መንግስት ግብርናን ለማዘመን እያደረገ ካለው ስራዎች ውስጥ ይጠቀሳል ነው ያሉት። ጥሩ ሁኔታ የዳበረ አዋጅ እንዲሆን የሚያሰራ እንዲሆን ታሳቢ ተደርጎ የተነሳ እንጂ አስፈላጊነቱ ላይ ምንም ልዩነት አላየንም። ስለዚህ በዚህ ልክ የተነሱ ሀሳቦችና አስተያየቶችን እንዲሁም የቀረቡ ጥያቄዎችን በዝርዝር ወስደን ቀጣይ በሚካሄድባቸው ሂደቶች ውስጥ አይተን የምንወስዳቸው ይሆናል ማለት ነው። የመንግስት ዋና ፍላጎት የግብርና ትራንስፎርሜሽንን ማረጋገጥ ነው። ለዚህም ደግሞ በርካታ ሪፎርም ስራዎች እየተሰሩ ነው ያሉት። የፖሊሲ፣ የፕሮግራም፣ የተቋም ሪፎርሞች እንደ ሀገር እየተደረጉ ነው ያለው። ስለዚህ ይሄ አዋጅ ከምናደርጋቸው ግብርናን ለማሸጋገር ከምንሰራቸው የሪፎርም ስራዎች ውስጥ ህጎችን ማሻሻል፣ አሰራሮችን ማሻሻል ወሳኝ የሆኑ ጉዳዮች ስለሆኑ ያንን ታሳቢ ተደርጎ የወጣ እንደሆነ የተቀረጸ ረቂቅ አዋጅ እንደሆነ እንድትገነዘቡልን እንፈልጋለን። በመድረኩ የተጠሪ ተቋማት የስራ ኃላፊዎች፣ የእርሻ እና ተፈጥሮ ሀብት አመራሮችና መንግስታዊ ያልሆኑ ተቋማት ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው የዘርፉ ተዋንያን የተሳተፉ ሲሆን ረቂቅ አዋጁ ቶሎ ጸድቆ ወደ ተግባር እንዲገባም ተጠይቋል።